ልመርቃችሁ እንደ ፀሐይ የሚያበራ ያልታሰበ እንጀራ ወደ ቤታችሁ ይግባ አሜን በሉ ደውዬ መናገር ስለማልችል በ30 ዱባይ ላይ የሰርግ የቀለበት ፕሮግራም ይኖረናል ማለት ነው የኔና የሩታዬ እንሄድበትን ቀን ምናምን ወረቀት ላይ ጽፌ ቤት ውስጥ አስቀምጬላት ነው ወደዚህ የመጣሁት ከዛ እና የኔ ጋር ብያታለሁኝ አሁን እያበረች ነው እየመጣች ያለች ፋሚሊዎች በጣም ደስተኛ ሆናለች ምናምን የሰርጋቸው ቀን ልሽከርከር እንደኔ ደስ ያለው እስቲ በላይክ አቤት ሰላም እንዴት አላችሁ ውዴ ተከበራችሁ እና የተወደዳችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ እንዲበዛ ልባዊ ምኞቴን እያቀረብኩላችሁ እስቲ ዛሬ እንደኔ ይሄን ሰዓት መድረስ በቃ በጉጉት ሊያብድ የደረሰ ጌታን ኮሚኒቲ ላይ ፖስት ካደረጉት ሰዓት ጀምሮ መች ነው የሚመሸው እያልኩ መች ነው አንድ ሰዓት የሚሆነው እያልኩ ሰዓት እያየሁ ተጨነቅኩኝ ለማንኛውም ውድ ቤተሰቦቼ የአብርሃምና የሩታ ሰርጋቸው በዚህ ወር መጨረሻ ላይ ማለትም 30 ላይ በዱባይ ተወስኗል አጨብጭቡ ለማንኛውም ቤተሰቦቼ የአብርሃምና የሩታ የሰርጋቸው ቀን በይፋ ተወስኗል በዚህ ወር መጨረሻ ላይ 30 ላይ ማለትም በዱባይ ሄደው የሰርጋቸው ፕሮግራም የሚያካሂዱ ይሆናል ከዛ በኋላ ደግሞ ከጾም ወቅት በኋላ ኢትዮጵያም ተመልሰው ኢትዮጵያ ላይም ሰርጋቸውን የሚደግሱ ይሆናል እንግዲህ እንደዛሬ ደስ ብሎኝ አያቅም ከብዙ ፈተና ከብዙ ስቃይ ከብዙ ድራማ በኋላ ቺንቀን በማየቴ በጣም ደስ ብሎኛል ፈጣሪን ማመስገን ፈልጋለሁ ዛሬም በመድረሴ ማለት ነው እንግዲህ እንደኔ ደስ ያላችሁ ሰዎች ብቻ በላይክ አሳዩኝ ለማንኛውም ቪዲዮን እስከ መጨረሻው አይተን ያለንን ሐሳብ አስተያየት በኮሜንት የምንሰጥ ይሆናል እንግዲህ ቤተሰቦቼ ለምን እንደሆነ አላቅም ቻናላችን ተመትዩን እኛ ሳስተን ይሁን አላቅም ብቻ በጣም ሳስተናል ቻናላችን እየሞተ ነው በቻላችሁ አቅም ላይክ ያደረጋችሁ ጀምሩ እስከ መጨረሻው አብራችሁን ቆዩ እወዳችኋለሁ እስከዛው ድረስ ሁላችሁም ሰብስክራይብ ያደረጋችሁ ተጠብቁናላችሁ ማለት ነው አረ እናረጋለን በነገራችን ላይ ፋሚሊዎች እኔንም 5000 ማስገባት አለባችሁ በዚህ ሳምንት ውስጥ እና አብርሃም ዱባይ ከመሄዳቸው በፊት 5000 አስገብታችሁኝ ማክበር እፈልጋለሁ 5000 ሰብስክራይበሮችን ማመስገን እፈልጋለሁ 5000 ማስገባት ግድ ይላል እያበረችላችሁ መጣች ሩታ መጣች እንግዲህ አሁን ደግሞ ይዛው ነው የመጣችውና በቃ ደስ ብሏታል አልኳችሁ ፋሚሊዎች እያበረች እንዴ ደስ አይላትም ከዚህ በላይ እኮ ደስ የሚያሳይ ነገር የለም በህይወት በቃ ትልቁ ስኬት ማለት እሱ ነው አይደለ መልካም ትዳር ይመቻችሁ ብቻ በጣም ደስተኛ ሆናለች ግን ያልኩበት ምክንያት ምንድነው ያው ወረቀቱን ጽፌ ቀኑን ምናምን ሽንቀን እንደቀራን ምናምን ነገርያት ስለነበረ በጣም ነው ደስ ያላት ሪላክስም ታደርጋለች ብያስባለሁ ከዚህ በኋላ የደስታ ቪዲዮዎች ነው የሚኖረን ከእግዚአብሔር ጋር በቃ ሰርፕራይዝ ለሰርፕራይዝ እስከምንሄድ ድረስ ማለት ነው ምናልባት በመሃል ደግሞ ፋሚሊዎቻችን አንዳንድ ነገሮች እኔ በጣም ደስ ብሎኛል የነሱ ትዳር በቃ በፈተና ተፈትኖ ያለፈ ትዳር በቃ በምንም አይነት ነገር የማይበገር ትዳር ይስጣችሁ አቡ ማስተካከል ወደ ቡታጅራም ልንሄድ እንችላለን አይታወቅም ዱባይ ብለን በዛ አውሮፓ ሀገራት ልንገባ ስለምንችል እግዚአብሔር ፍቃዱ ሆነ በዛው ልንቀር እንችላለን እና የስታብድ ወጣች አለምሽ ዛሬ ነው ሲለያዩ እንዳላይ
እግዚአብሔርን እኔ ለወዶ ደስ ብሎኛል። እኔ ብቻ ነው ሁላችሁንም ደስ ብሏችኋል? ደስ ያላችሁ እስቲ ሀሳባችሁ በኮመንት ነገሩኝ። እኔ አላቅም ደስ ብሎኛል። አቡ ደስ ያላችሁ ይመቻችሁ። ተናደዳችሁ እንግዲህ ምንም ማድረግ አልችልም። መልካም የመናደድ ጊዜ ይሁንላችሁ። የሰው ደስታ የማያስደስተው ካለ እኔ ምንም ማድረግ አልችልም። ፈታ እንላለን እንዝናናለን ምናምን ደስ ይለኛል። እንኳን ደስ አለሽ። ደስታዋን አልቻለችም። ደስተኛ ከሆንሽ አንቺ እንደዚህ ሪላክስ ካደረግሽ አይደለም ዱባይ አውሮፓ ሀገራትም እየሄድን በደንብ ላስጎበኝሽ ይችላል። ኧረ ሂዱ፣ የትም እንደ ግድ ነው። ሂዱ። ምናልባት ከኦዲየንሶቻችን ጋር አብረን ልንሄድም እንችላለን። ባይ ዘ ዌይ ከአሜሪካ የሚመጡ ሰዎች ብዙ አሉ። እውነት እግዚአብሔርን ብዙ ሰው ነው ያደረገልኝ። ብዙ ሰው ነው ላከኝ ልሄድ ላከኝ ያወራኝም አብርሽ ቀኑ ሲደርስ ንገረን እያሉኝ ነበረ። ያው ቀኑን ተናግሬያለሁ። እንግዲህ በውጪዎች 30 ቻው ኢትዮጵያ እያለን እንሰራለን ማለት ነው። አሸኟትም ወይ ባይ ዘ ዌይ ማለት ነው አሸኟትም ወይ መሄዱ አይደለም ወይ እያለን ወደ ዱባይ መንሸኛችሁ እንግዲህ ሰማውን ማለት ነው። እንሽከረከራታለን እንቀውጠዋለን። ኧረ እንቀውጠዋለን። አንድ ነገር እናንተ እስከ ዱባይ ሄዳችሁና ቤት፣ እኛ ደግሞ እግዚአብሔር ይስጠው ዩቲዩባችን አለ ላይቫችንን ከፍተን። በነገራችን ላይ አንድ የረሳን ነገር አለ። በእንዲህ አይነት ደስታ ጊዜ ማንሳት አልፈልግም ነበር፣ ግን የፍቅርን ነገር ችላ ብላችሁታል ሁላችሁም። ፍቅር እኔ በጣም እያሳሰበችኝ ነው እግዚአብሔርን። በቃ ያን መልካም ልቧን ሰው ሁሉ ሰባብሮ ሲሄድ ብቻ የእሷ ነገር በጣም እያሳሰበኝ ነው። ምክንያቱም ትዳሯን፣ ህይወቷን፣ ሁሉንም ነገሯን ለአብርሽ ስትል ነው አደለሉ እዚህ ያደረገችው። አብርሃም ታረቁም አልታረቁም የቻለውን ያህል መስዋዕትነት መክፈል አለበት ብዬ አስባለሁ። ቤተሰቦች የእሷንም ነገር እያሰባችሁ አንድ ነገር ግን ማለት ነው መናገር የምፈልገው ነገር ሩታ ዱባይ ከመሄዳችን በፊት መጠየቅ የምትፈልገውን ነገር በሙሉ መጠየቅ ትችላለች። ፈቃደኛ ነኝ፣ እቀበላለሁኝም። ስለዚህ አንዳንድ ነገሮችን መጠየቅ የመርገን እናንተ በእንዲህ አይነት ጊዜ ጠይቁ ተብላችሁ እድል ቢሰጣችሁ ምን ትጠይቃላችሁ? ባሎቻችሁ ማለት የፍቅር አጋራችሁን በእንዲህ አይነት ጊዜ ላይ ምን ትጠይቃላችሁ? ሩታ አሁን መጠየቅ አለባት ብዬ የማስበው በቃ እድሜ ልኩን በህይወት እስካሉ በሞት እስኪለያዩ ለሷ ታማኝ ሆኖ እንዲኖር መጠየቅ አለባት። ቃል መግባት አለበት። በህዝቡም ፊት በፈጣሪም ፊት ቃል መግባት አለበት። ትልቁ ጥያቄ ብዬ የማስበው እሱ ነው። እንግዲህ አንዳንድ ነገሮችን መጠየቅ ትፈልጋለች እና አወራሃለሁ እያለች ስለነበረ ችግር የለውም። እየተመካከርን ነው የምንጠይቀው። አይ ደስ ያለሽን ነገር ማታ ነበር እጠይቅሃለሁ ያለችኝ። ስለዚህ እኔ ግን ከኦዲየንሶች የምደብቀው ነገር ስለሌለ መጠየቅ ትችያለሽ። ወጉንም አንተው ይዘኸዋል እንዴ? ሩታ እየተሳደብሽ እኮ ነው። እኔ ምን አልኩኝ? ወጉን ይዘኸዋል ዛሬ በማታ ከሰርጉ በኋላ አሁን ማላችሁ ነው የምገባው። ከሰርጉ በኋላ እንደፈለጋችሁ መሆን ትችላላችሁ። እኔ እናንተን አላምንም። ውስጥ የተጠራጣሪ ነው ትላለህ። ጊዜ ቢሰጠን በጣም ደስተኞች ስለምንሆን ከዛ አንጻር ነው ለምን ይሄን ነገር እንደዚህ ያድርጋል በሚል ነው እንጂ እኔ እሱን ሰላም ነው ቀርቼ ምናምን ሳይሆን በቃ ካደረጋቸው ነገር አንጻሮች ይሄ የተሰማኝን ፊሊንግ እሱም እንዲያውቀው ፈልጋለሁ ብዬ በማለት ነው እነዚህ ነገሮች ላይ ያደረኩት። ስለዚህ ያንን ነገር ደጋግሜ እኔም ይቅርታ መጠየቅ ፈልጋለሁ። በነገራችን ላይ እሱ ግን ተደብቆ ነው እናንተ የምሬ ነው። ሚዲያ ፊት እኮ አያወራም፣ ያቀረቅራል ምናምን። እኔ ጋር ስትሆን ግን ትሽኮረመማለ። እኔ ምንም አልተሳደብኩም። ትሽኮረመማለ ያልኩት እኮ እሱማ አይናፈርስ ነው። ወገኛ አሁን ራሱ እያፈርኩ ነው። እንዲህ ስትነኪኝ ምናምን አፈርኩ። ባይሆን እሱ ነው እያፈረ ያለው። ማለት ቤት ሳትነካ ጀመርክ ነው። በማየትም እኮ ማፈር አለ። አዎ፣ እና አጠገባቸው ቆሞ እንደዚህ አይነት ነገሮች ስለተፈጠሩ ነውና እኔ በግልጽ እንደዚህ ሚዲያ ላይ ምናምን እንትን ስለምላችሁ ስሜቴ ምናምን ሼር ስለማደርጋችሁ ነው እንጂ እሱ ነው የሚበሳው ከኔ በላይ ካሜራ ሲኖር ግን ይሽኮረመማል። ቤት ግዴ ለማውራ ምንም የፈለግከው ነገር አውራ። አንተ ይሽኮረመም እኔ ጋር ስትሆን የምታወራውን ነገር እስኪ ዝም ጋር አውራው።
አይ ትስኮር በማውራለ ማለት ያክል ትንሽ አሳልፈን ያው እያወሩ ያሉ ነገር ሁሉም ተመሳሳይ ስለሆነ እያሳለፈን አጠር አድርገን ለማየት እንሞክር። እሱን የቻለ ፕሌን ይኖራልና በባህር ሄደን በጀልባ በባህር እንደዚህ አታስበው ነው አውሪ አቤት እየደወሉ እያስጨነቁ ግን አንስታ ማለት ነው ወይ አንዱን በሬ አውራው መቼ ባለ በሬ ቆሪ አንዱን በሬ አውራው በዚህ ቀን ነው ብትለው በቃ ይረዳል ባለ በሬ አይገለ ተርጋችን ባዘር 10 በሬ ያባለው ብሏል እንግዲህ ብሏል እኮ ነው ያልኩት ምን ነው ሌላ ነገር ነው ትርፉ ይሄ ሌላ ነገር ነው ያለነው ኢትዮጵያ መሆኑን እንዳትረሳ እንደውም ፋዘር የሆነ እኔ ሳላውቅ ማለት ነው የእንስሳ የሆነ ትልቅ እርባታ ምናምን የከፈተ ነው መሰለኝና አረ መሆን አለበት ብሏል ነው ያልኩት እርግጠኛ አይደለም ቀጥ እንዴ ኢኮኖሚ ልታቀውስ ነው እንደ አንተ ልጅ አረ እኔ ብሏል ነው ያልኩት በነገራችን ላይ ኢትዮጵያን ሊያድጉ የከለከለ ነገር ምን መሰላችሁ ሀብታም ስለደገሰ ደሃውን በቃ የሱን ልክ ካልደገሰ በቃ ደስ አይለውም ያመዋል የጎረቤቱን ያህል ካልደገሰ ወይም ከሱ ካልበለጠ ያመዋል በቃ ከየትም ተበዳድሮ የሚሆን እዳ ላይ ገብቶ የሚሆን ከየትም አምጥቶ ከሱ የበለጠ ድግስ መደገስ አለበት ይሄ ነው ኢትዮጵያውያንን ሊያድጉ የከለከለ ሰው እንደ ቤቱ እንጂ እንደ ጎረቤቱ እኮ አይኖርም እና የኢትዮጵያውያን ችግር ትልቁ ችግር ያ ነው ብዬ ነው የማስበው እግዚአብሔር መሰከረኝ ለቅሶ ብትሉ ሰርግ ብትሉ አሁንማ እኮ ደሃ መሞት አልቻለም የምሬን ነው እንዴ አይ ሰው እንደ ቤቱ እንጂ እንደ ጎረቤቱ ስለማይኖር በልኩ በቃ እንግዲህ ሌላ ነገር ምን ታውድም ነው እዚህ ፋሚሊ ያውድም አይደለም አይ የምሬን ነው አንዳንድ ጊዜ ሰርግ በተቻለን አቅም ማለት ነው በቃ ድምቅ ያለ ፏሽ ብርቅ ያለ እኔ ብዙ ጊዜ ሰፊ ነገር ነው ማስበውና ሰፋ ያለ ነገር ቢሆን ብያምናለሁ ለምሳሌችሁ በህይወታችሁ ሰርግ አንዴ ነው 2 3 4 አይኖርም ድጋሚ ነገ ላይ እንኳን የሆነ ትልቅ ገንዘብ ኖሮን ምናምን ነገር ድጋሚ እናርገው ብንል ልክ እንደዚህኛው አያምርም ስለዚህ ሰርግ አንዴ ነው በቃ አንዴ ግን የሆነ ያልሆነው ድብልቅልቅልቅ ብሎ የሚገርም ፕሮግራም መሆን አለበት ብዬ አምናለሁ እኔ እንደራሴ ማለት ነው እግዚአብሔር ነው ምሬ ነው ከልቤ ነው መነግራችሁ የቻለውን ነገር አድርጎ እኔ አልቀበልም ቀለባም ሴት ማለት አንዴ ነው ሰርግ ለከይ ሶስቴ አይኖርም እኔ አልቀበልም እኔ አልስማማም በዛ እንዴ በጣም ብዙ ነገር እኮ ነው የሚያሰቃቀለው ከዛም በኋላ ደግሞ እግዚአብሔር ያውቃል እስከዛሬ ያኖረን አምላክ እግዚአብሔር ማወቁንማ ያውቃል ግን እግዚአብሔር አለ ብለን አንዳንዴ ራሳችን ማድረግ ያለብንን ነገሮች ከኛ የሚጠበቁብንን ነገሮች ሳናደርግ እግዚአብሔር ይችላል ምናምን የምንል ከሆነ እሱ የሚቀርብን ከኛ ጋር ነው እግዚአብሔርን እየተፈታተን ነው እንጂ አሁን ለምሳሌ እኔ በሰላም አሳድረኝ ብዬ ቤቴን በር ከፍቼ ባሳድር ፈጣሪዬን እየተፈታተንኩት እንጂ በፈጣሪዬ ተማምኜ ምናምን አይደለም ያ ፈጣሪን መፈታተን ነው እንጂ ስለዚህ እኛ ማድረግ የምንችለውን ነገር ሳናደርግ ቀርተን በቃ እግዚአብሔር ያውቃል ብለን ዝም የምንል ከሆነ ያ ፈጣሪያችንን እየተፈታተን ነው እንጂ በሱ መተማመናችንን ያሳያል ብዬ አላስብም ስብናው ለማለት ያክል ያመንኩበትን ያህል ነው እንግዲህ ኦዲየንሶቻችን ደግሞ እናንተ የምታስቡት ደግሞ አስተያየታችሁን ኮሜንት ላይ ጻፉልን ሰርግ በደንብ መሆን አለበት የለበት የሚለው አይ ሰውኮ እንዳቅሙ በርግጥ መሆን አለበት እንዳቅሙ ግን የቻለውን ነገር ማድረግ አለበት ነው እንጂ ያልኩት የሆነን ሰው ሰርግ አይቶ ግዴታ የኔ መሆን አለበት አይደለም ግን እንዳቅሙ የቻለውን ግን እኮ ያልከው ያለ የኢትዮጵያን ችግር እሱ ነው በቃ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም የሚባለው ኢትዮጵያ ላይ የለም እንደ ጎረቤቱ ነው እየኖረ ያለው በአሁን ሰዓት ሁሉም ሰው ማለት ነው ጫውቶተም ያለ ልልኝ ነው ጥቼ ነገ ምን ቆሎሎ ቆረጥም ነው ማን ነገር የለም እኔ ክፉ ነገር አለ ቆሎ በርግጥ ግን ነበር እኔ ቋጣሪነት አይደለም እግዚአብሔርን አይደለም እነት አይደለም በርግጥ አይደለም ለራስ አስባ ነው እንጂ ልባም ሴት በቃ ለባሏ ታስባለች ባሏን ፕሮቴክት ታረጋለች በየትኛውም ነገር ከባሏ ጎን ነው የምትቆመው ባሏ የሚከስርበት መንገድ ላይ ከሆነ ትመክራዋለች በቃ በሁሉም ነገር ፕሮቴክት ታረጋለች ምክንያቱም በቃ ደሟ በደሙ ስለሚዛመድ ማለት በቃ እንደ ሁሉ ነገሯ አድርጋ ስለምታየው በኋላ ላይ ከተጎዳባትም ራሷንም ስለሚጎዳ ሶዛት ለዛ ነው ምክንያቱም አንድ ቤት አብራችሁ ትኖራላችሁ ባልና ሚስት ትሆናላችሁ ብዙ ነገር ከሁለታችሁ ይጠበቃል ዛ አንተ ስትጎዳ ብቻህን አትጎዳም ባለትዳር ከሆንክ
ሁለት ከምትባሉበት አንድ ወደ መባል ስለሆነ የምትቀየሩት። ስለዛ በቃ የአንተ ስጋ የሷ ስጋ ነው፣ የአንተ ደም የሷ ደም ነው። ሁሉ ነገራችሁ አንድ ይሆናል ማለት በአንድ ስለሚጣመር ጉዳትህ ጉዳቷ ነው፣ ደስታህ ደስታዋ ስለሆነ ነውና እንዲህ ያለችው ለሌላ ነገር ወይ ቋጣሪነት ምናምን አይደለም ይሄ እና ደስ ብሎኛል። እኛም ደስ ብሎናል። ዛሬ ቆይታችን ይህን ይመስል ነበር፣ የደስታ ነበረ እና እንግዲህ ፈጣሪ ለዛን ቀን እስኪያደርሰን በሰላም በጸሎት ሁላችሁ ከጎናችን ሆኑ። አረ እንሆናለን። ጸሎት አድርጉልን። ፈጣሪ በሰላም ያገናኘን ነው የምንለው። ሌላ ምንም የምንለው ነገር የለም። ዋናው ጤና ነውና እግዚአብሔር ለሁላችንም ጤና ይስጠን። እንግዲህ ይቀወጣል አልኳችሁ። አረ ይቀወጣል። እንዲህ እያልን ነው የምንሸኛቸው። አረ አላት ዳላይ የአቤል ነገር አልባሰበትም። የምር እኔ በጣም ደስ ብሎኛል። ብቻ ሁላችሁም የእንደነሱ አይነት ፍቅር የእንደነሱ አይነት ትዳር ይስጣችሁ። የምሬን ነው ይስጣችሁ አቡ እና ቤተሰቦቼ ቪዲዮ ያያችሁትን ይመስላል። ያው ደስ ያላችሁ ሰዎች እንኳን ደስ ያላችሁ፣ የተናደዳችሁ ሰዎችም መልካም የንዴት ዘመን ይሁንላችሁ ብያለሁ። ሁሌም በጥሩም በመጥፎም መልካም ነገር ነው መመኝላችሁ። ከተናደዳችሁ መልካም መናደድ፣ ከተደሰታችሁ መልካም የደስታ ጊዜ ይሁንላችሁ ብያለሁ። ለማንኛውም ቤተሰቦቼ ለዛሬው የነበረን ቪዲዮ ይህንን ይመስላል። ቻናላችን ትንሽ ተመቷል። ላይክ አድርጉ። ሳስተናል በጣም ሳስተናል። ስለዚህ ላይክ አድርጉ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት በያለንበት ፈጣሪ ይጠብቀን። እወዳችኋለሁ።